የሰሩትን ቤት ያለ አገልግሎት ማስቀመጥና አለማከራየት እንደማይቻልና የሚያስቀጣ መሆኑን መንግስት ይፋ አደረገ። ይህንን የሚያደርጉ አከራዮች የንብረት ግብር ላይ ተጨማሪ 25 በመቶ እንዲከፍሉ እንደሚደረግ ታውቋል። በሌላ በኩል ደግሞ አይኤምኤፍ በኢትዮጵያ ኢኮኖሚ ውስጥ ያለው ሚና በከፍተኛ ደረጃ እየጨመረ ይገኛል። በዚህም መሰረት ብሔራዊ ባንክ ለወርቅ አቅራቢዎች ከዓለም አቀፍ የገበያ ዋጋ በላይ ይከፍል የነበረውን ክፍያ እንዲያቆም የጠየቀው ሀሳብ በባንኩ በኩል ተቀባይነት ማግኘቱ ታውቋል። የቤት ኪራይ፣ የወርቅ ዋጋ፣ የንግድ ማጭበርበርና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በስራ ላይ ባለው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ መሰረት የሰሩትን ቤት ያለ አገልግሎት ማስቀመጥ በሕግ እንደሚያስጠይቅ በይፋ አስፍረዋል። አንድ አከራይ ቤቱን አድሶም ይሁን አዲስ ሰርቶ ለ6 ወራት ያህል ሳያከራየው ያስቀመጠው እንደሆነ ወይም ለሌላ ጥቅም ካላዋለው ቤቱ ቢከራይ ሊያስገባ ይችል የነበረው ገቢ ተሰልቶ የአከራይ ተከራይ ግብር እንዲከፍል ይደረጋል ተብሏል። ይህንን ተግባር ከ5 ዓመታት በላይ ከቀጠለበት በሚከፍለው ዓመታዊ የንብረት ግብር ላይ ተጨማሪ 25 በመቶ እንዲከፍል እንደሚደረግም በመመሪያው ላይ ሰፍረዋል። ይህ ግን በንብረት ላይ የመወሰን መብትን አያሳጣም የሚል ጥያቄን እያስነሳ ይገኛል። ብዙዎች ቤት ለማግኘት በሚቸገሩበት ሀገር ላይ ቤትን ሰርቶ እንዲሁ ማስቀመጥ መብት መሆን የለበትም፣ ከዚህ ይልቅ የቤት ተከራዮችን ቤት የማግኘት መብት ያጣበበ ነው ሲሉ የህግ ባለሙያ የሆኑት አቶ ጥጋቡ ደሳለኝ ተናግረዋል። የህግ ባለሙያው ይሄኛው የመመሪያው ክፍል በቤቶች ልማትና አስተዳደር ቢሮ በኩል ተለይቶ ጥብቅ ቁጥጥር ሊደረግበት የሚገባው ነው የሚል ሀሳብም አላቸው። በሌላ በኩል አከራይና ተከራይን ለማስተዳደር የወጣው መመሪያ ስለመጣሱ በማስረጃ አረጋግጦ የሚያቀርብልኝ ካለ ጥብቅ የሆነ ህጋዊና አስተዳደራዊ እርምጃ ወስዳለሁ ሲል የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ተናግረዋል። ቢሮ ምንም እንኳን የ2019 ዓ.ም የቤት ኪራይ ዋጋ መጨመር ያለበት ምን ያህል ድረስ እንደሆነ በመወሰን የውል ምዝገባና እድሳት ላይ ቢሆንም አንዳንድ አከራዮች ህጉን እየጣሱት እንደሆነ ጥቆማ እየደረሰኝ ነው ብሏል። በተለይም ቤቱን ለራሴ ፈልገዋለሁ ልቀቁልኝ የሚሉ አከራዮች በርክተዋል ያለው ቢሮ የቀደመውን ተከራይ አስወጥተው በራሳቸው ከፍ ያለ ዋጋ በመጨመር በዚያ ላይ መንግስት የወሰነውን የ11.5 በመቶ ጭማሪ የሚያደርጉ እንዳሉ መረዳቱንም ይጠቅሳል። በተጨማሪም ከመንግስት ጋር ከሚዋዋሉት በህግ ከሚታወቀው ውል ሌላ ድርብ ውል በማስፈረም በቃል እጅግ ከፍተኛ ዋጋ ተስማምቶ በሰነድ ላይ ግን ከተማ አስተዳደሩ ባስቀመጠው የ11.5 በመቶ ጣሪያ ብቻ እንዲፈርሙ በማድረግ የሚፈጸሙ የህግ ጥሰቶች ውስጥ ዋነኞቹ ናቸው ተብለዋል። እንደዚህ አይነት የጎንዮሽ ውሎች ሁለቱንም ወገኖች በህግ እንደሚያስጠይቅ መታወቅ አለበት ያሉት የአዲስ አበባ ቤቶች ልማት አስተዳደር ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እነዚህ ጥሰቶች ስለመፈጸማቸው በማስረጃ ከተረጋገጠ በህግ ለመጠየቅ ዝግጁ ነን ብለዋል። በመመሪያው መሰረት ተከራይን በህግ ከተቀመጠው ጊዜ ውጭ ማስወጣት፣ ቅድመ ክፍያ መጠየቅ አይቻልም፣ የውል እድሳቱንም በ30 ቀን ውስጥ መፈጸም እንደሚገባ ሰፍረዋል። ይሁንና ውል ሳያድሱ ለ3 ወራት መቆየት የቤቱን የ1 ወር ኪራይ ሲያስቀጣ፣ ውል ሳያድሱ ከ3 ወራት በላይ መዘግየት የ2 ወር የቤት ኪራዩን ዋጋ እንደሚያስቀጣ ታውቋል። እነዚህን የተወሰኑበትን ቅጣቶች የማይከፍል ግለሰብ ቢሮ ስልጣን ላለው ፍርድ ቤት ቅጣቱን እስከ ወለዱ እንዲከፍል ክስ ሊመሰርት እንደሚችልም በመመሪያው ላይ ሰፍረዋል። እነዚህንና ሌሎችም የመመሪያው ድንጋጌዎች ስለመጣሳቸው በማስረጃ ተረጋግጦ ከቀረበልኝ ወደ ህጋዊ እርምጃ እገባለሁ ሲል ቢሮ አስታውቋል። በጥቆማ ወይም በክትትል ውል ያላደሱ ወይም ያላስመዘገቡ መሆናቸው ከተረጋገጠ ደግሞ ከ1 እስከ 3 ወር የሚደርስ የኪራይ መጠን ቅጣት እንደሚጣልባቸው ተናግረዋል። ከ2 ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደር አዋጅ መሰረት ከተቆጣጣሪው አካል እውቅና ውጭ የሚደረጉ ውሎች ተቀባይነት እንደሌላቸው ተገልጿል። የውል ጊዜ ሲያልቅ አከራዩ ውሉን ማደስና ማሳወቅ ግዴታ እንዳለበት በመግለጽ አዲሱ ውል ለ2 ዓመታት የሚቆይ ይሆናል ብለዋል። በሌላ በኩል ደግሞ አይኤምኤፍ በኢትዮጵያ ኢኮኖሚ ውስጥ ያለው ሚና በከፍተኛ ደረጃ እየጨመረ ይገኛል። በዚህም መሰረት ብሔራዊ ባንክ ለወርቅ አቅራቢዎች ከዓለም አቀፍ የገበያ ዋጋ በላይ ይከፍል የነበረውን ክፍያ እንዲያቆም የጠየቀው ሀሳብ ተቀባይነት ማግኘቱ ታውቋል። የኢትዮጵያ ብሔራዊ ባንክ ለወርቅ አቅራቢዎች ከዓለም አቀፍ የገበያ ዋጋ በላይ ይከፈል የነበረውን ከ5 እስከ 15 በመቶ የሚደርስ ማበረታቻ ክፍያ እስከ መጪው መስከረም መጨረሻ ድረስ እንደሚያቆም የዓለም አቀፉ የገንዘብ ተቋም አይኤምኤፍ በዚህ ሳምንት ባወጣው ሰነድ አስታውቋል። ተቋሙ እንዳስገነዘበው ብሔራዊ ባንኩ ዳግም ካፒታል የመገንባት እቅዱ ጎን ለጎን በወርቅ ገበያ ውስጥ የሚያደርገው ቀጥተኛ ተሳትፎ ሊቀር የሚችልበት የረዥም ጊዜ ስትራቴጂ እስከ ጥር 2026 መጨረሻ ድረስ ተግባራዊ ይደረጋል። እስከዚያው ድረስ ግን ማዕከላዊ ባንኩ የወርቅ ጥራትን የማረጋገጥ አቅሙንና የውስጥ አሰራር ሂደቱን ለማሻሻል እየሰራ ይገኛል። የዓለም አቀፉ የንግድ ተቋም ሰነድ
የህገወጥ የወርቅ ንግድ ለጥቁር ገበያ የውጭ ምንዛሪ ገበያ መስፋፋት የራሱን አስተዋጽኦ እያደረገ መሆኑን አብራርቷል። በተለይም የወርቅ ወጪ ንግድ ዋነኛ የውጭ ምንዛሪ ምንጭ በሆነበት ሁኔታ ብሔራዊ ባንኩ የሚከፍለው የማበረታቻ ክፍያ ትይዩን የውጭ ምንዛሪ ተመን ለመወሰን አስተዋጽኦ እያደረገ መሆኑ ህጋዊውንና ትይዩን ተመን ለማቀራረብ በሚደረገው ጥረት ላይ ማነቆ ሆኖ ቀጥሏል። ለዚህ የውጭ ምንዛሪ የገበያ ልዩነት መስፋፋት ሌሎች ምክንያቶች ተብለው ከተዘረዘሩት ውስጥ በባንኮች በኩል ያለው ከፍተኛ የግብይት ወጪ፣ ብሔራዊ ባንኩ የሚያስከፍለው የውጭ ምንዛሪ ኮሚሽን በዚህ ሳምንት ወደ 1.5 በመቶ ዝቅ እንዳለ ታውቋል። የባንኮች የውጭ ምንዛሪ አመዳደብ አሰራር ላይ የሚስተዋሉ የጋራ ስምምነቶችም ተጠቃሾች ናቸው። በተጨማሪም ከውጭ በሚገቡ ዕቃዎች ላይ የተጣለው ከፍተኛ የጉምሩክ ቀረጥና ታክስ ህገወጥ የኮንትሮባንድ ንግድን በማበረታታት ነጋዴዎች የውጭ ምንዛሪን ከጥቁር ገበያ እንዲፈልጉ እያስገደዳቸው መሆኑ በሰነዱ ላይ ተብራርቷል። በሌላ በኩል በቀጣዩ የበጀት ዓመት የኢትዮጵያ የውጭ ንግድ አፈጻጸም ጠንካራ ሆኖ እንደሚቀጥል የአይኤምኤፍ ባለሙያዎች ተንብየዋል። ከመጋቢት 2025 ጀምሮ የቡና ዋጋ በዓለም አቀፍ ገበያ የ35 በመቶ ቅናሽ ቢያሳይም ኢትዮጵያ ከዘርፉ የምታገኘው ገቢ ወደ 3 ቢሊዮን ዶላር ይጠጋል ተብሎ ይጠበቃል። የወጪ ንግዱ መሻሻልና የዓለም አቀፍ የወርቅ ዋጋ መጨመር የሸቀጦች የንግድ ሚዛን ጉድለትን በዓመቱ መጨረሻ ወደ 12.6 ቢሊዮን ዶላር በትንሹ ጠበብ እንዲል ያደርገዋል ተብሏል። ይሁን እንጂ በአሜሪካና ኢራን ግጭት ሳቢያ እየጨመረ የመጣው የነዳጅ ዋጋ እንዲሁም ደግሞ የቡናና የወርቅ ዋጋ በዓለም አቀፍ ገበያ ሊያሳይ የሚችለው የዋጋ ማሽቆልቆል በሀገሪቱ የውጭ ምንዛሪ ክምችት ላይ ጫና ሊፈጥር እንደሚችል ተቋሙ አስጠንቅቋል። በአሁኑ ወቅት የኢትዮጵያ የውጭ ምንዛሪ ክምችት የ2.1 ወራት የገቢ ንግድን ብቻ የሚሸፍን ሲሆን በ2025 በሚጠናቀቀው የአይኤምኤፍ ፕሮግራም ይህንን ክምችት ወደ 3.5 ወራት ለማሳደግ የታቀደው ግብ ፈታኝ ሊሆን እንደሚችል ተጠቁመዋል። በሌላ በኩል ደግሞ ኢትዮጵያ በወጪና ገቢ ንግድ ማጭበርበር በየዓመቱ በቢሊዮን ዶላር እንደምታጣ በጥናት ተመላከተ። የፖሊሲ ጥናት ኢንስቲትዩት ከአዲስ አበባ ዩኒቨርሲቲ ጋር ይፋ ያደረጉት ጥናት ኢትዮጵያ በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ በንግድ ማጭበርበርና በህገወጥ የገንዘብ ዝውውር ምክንያት እንደምታጣ አመላከተ። የሁለቱ ተቋማት ተመራማሪዎች በጋራ ያቀረቡትና ውይይት የተደረገበት ጥናት ከ2008 እስከ 2023 በአጠቃላይ የንግድ ስርዓቱ እንዲሁም ደግሞ በ2025 ደግሞ የተመረጡ አስመጪዎች፣ ላኪዎችና አምራቾች በንግድ ማጭበርበር ላይ በማተኮር የተሰራ ነው ተብሏል። ከ2008 እስከ 2013 ዓመታት በነበሩት ዓመታት 207.7 ቢሊዮን ዶላር የንግድ ማጭበርበር መፈጸሙን የሚያሳይ ሲሆን ይህም በአማካይ በየዓመቱ 12.9 ቢሊዮን ዶላር የንግድ ማጭበርበር እንደተፈጸመ ያስረዳል። ይህም በዋነኝነት በህገ ወጥ የገንዘብ ዝውውር፣ በውጭ ምንዛሪ እጥረት፣ በደካማ የንግድ ስርዓት፣ በአገር ውስጥ የሀብት አሰባሰብ ስርዓት መበላሸት ምክንያት የተፈጠረ እንደሆነ የገለጸው ጥናቱ ከ85 በመቶ በላይ ለሚሆነው የንግድ ማጭበርበር ለህገ ወጥ የገንዘብ ዝውውር ምክንያት መሆኑን ይጠቅሳል። ወደ ሀገር ውስጥ የሚገቡ ሸቀጦችን ዋጋ በማናር ከ113.8 ቢሊዮን እስከ 119 ቢሊዮን ዶላር ሳይጠፋ እንዳልቀረ የሚያስረዳው ጥናቱ የሸቀጦችን ዋጋ ማናር ወደ ውጭ የሚደረገውን የካፒታል ፍሰት ማፋጠኑን ያስረዳል። ዋጋቸው እንዲንር ከተደረጉ ገቢ ሸቀጦች መካከል ነዳጅ፣ ማዳበሪያ፣ ስንዴ፣ የምግብ ሸቀጦችና ከባድ ማሽነሪዎች ተጠቃሾች ናቸው ተብሏል። አብዛኛዎቹ ግዢዎች በመንግስት ቁጥጥር ስር ባሉ ኢንተርፕራይዞች አማካኝነት የተፈጸመ ነው የሚለው ጥናቱ ለገቢና ለወጪ ንግድ ጠንካራ የተጠያቂነት ስርዓት አለመኖርን ያክላል። በሌላ በኩል በተጠቀሰው ጊዜ ውስጥ ወደ ውጭ የሚላኩ ምርቶችን ከዋጋ በታች በመተመን 25 ቢሊዮን ዶላር መታጣቱን የሚያብራራው ጥናቱ ይህ አይነቱ የዋጋ ግምት ላኪዎች ከኤክስፖርት ምርቶች የተገኘን የውጭ ምንዛሪ በውጭ ሀገሮች እንዲያስቀምጡ ረድቷቸዋል ይላል። በወጪ ንግድ ዋጋን አሳንሶ የመግለጽ ድርጊት ሀገሪቱ ወደ ውጭ በዋነኝነት በምትልካቸው በቡናና በአበባ ምርቶች ላይ ያመዘነ መሆኑን ይገልጻል። በንግድ ስርዓት ውስጥ ከተሰማሩ ተዋንያን መካከል 57.9 በመቶ አስመጪዎችና 63.7 በመቶ ላኪዎች ትክክለኛ የንግድ ማስረጃ ባለመስጠት የማጭበርበር ተግባር እንደሚፈጽሙ ጥናቱ ያመለክታል። የገቢ ንግድ ዋጋን አሳንሶ ማቅረብ በዋነኝነት በእስያ፣ በአፍሪካና በመካከለኛው ምስራቅ መዳረሻ ሀገሮች ጋር ካሉ የንግድ አጋሮች በሚደረገው የንግድ ግንኙነት ያመዘነ እንደነበርም ያመለክታል። በተጠቀሱት 16 ዓመታት ውስጥ ኢትዮጵያ ከወጪ ንግድ ታገኝ የነበረውን 11.1 ቢሊዮን ዶላር የታክስ ገቢ ማጣቷን የሚገልጸው ጥናቱ ይህም በጨርቃጨርቅና አልባሳት፣ በካፒታል ሸቀጦች እንዲሁም በከባድ ማሽነሪዎች ላይ መሆኑን ጥናቱ ያስረዳል። በኢትዮጵያ በንግድ ማጭበርበር ምክንያት የህገወጥ የገንዘብ ዝውውር መቀጠሉን የሚያስረዳው ጥናቱ ይህም በተለይ በንግድ አስተዳደር፣ በጉምሩክ አስተዳደርና በውጭ
ምንዛሪ አስተዳደር መዋቅራዊ ድክመት ምክንያት ነው ይላል ጥናቱ። የቴክኖሎጂ አቅም ውስንነት፣ የሰው ኃይል እጥረት፣ ደካማ የቁጥጥር ስርዓትና ፍትሐዊ ያልሆነ የቅሬታ አፈታትን በምክንያትነት አቅርበዋል። ጥናቱ እንደሚያመለክተው በአውሮፓውያኑ ከ2008 እስከ 2023 በነበሩት ጊዜያት ብቻ የወጪ ንግድ ዋጋን አሳንሰው በማቅረብና የገቢ ንግድ ዋጋን አጋነው በማቅረብ ምክንያት ከሀገሪቱ በየዓመቱ የሚሰጠው ገንዘብ ቢያንስ ከ4.2 ቢሊዮን እስከ 6.8 ቢሊዮን ዶላር መድረሱን ያስረዳል። የንግድ ማጭበርበር ድርጊት መጠነ ሰፊ የጉምሩክ ሕግ፣ የታክስ ስርዓት እንዲሁም የፋይናንስ አስተዳደሩን ማስተካከል እንደሚጠይቅም ያብራራል። መንግስት ለዚህ አይነቱ የንግድ ስርዓት ሊጋለጡ የሚችሉ ምርቶችን መለየት፣ ዓለም አቀፍ ትብብርን ማሳደግ፣ የንግድ ማበረታቻን ከወጪ ንግድ ፖሊሲ አፈጻጸም ጋር ማቀናጀትና መተግበር፣ በዲጂታል ስርዓት ላይ ኢንቨስት ማድረግና የመሳሰሉ ምክረ ሀሳቦችን አቅርበዋል። በሌላ መረጃ ደግሞ አዲስ መገበያያ ገንዘብ ወደ ገበያ በማስገባት ስራ ላይ ለመዋል እንቅስቃሴ መጀመሩን ሰምተናል። በዚህ መረጃ መሰረት የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የሚቀንስ እንደሆነ የተነገረ ሲሆን አሁን ቅድሚያ የሚሰጠው ጉዳይ መሆኑም ተገልጿል። አፍሪካውያን ሀገራት እርስ በርስ ለሚያደርጉት የንግድ ልውውጥ በውጭ ምንዛሪ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና ማቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኤክስፖርት ኢምፖርት ባንክ የ2026 ሪፖርት አጋለጠ። ይህ የክፍያ ስርዓት ሀገራቱ በራሳቸው የሀገር ውስጥ ገንዘብ ቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑም ተጠቁመዋል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው ሲሆን አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ ነው። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየውን ለውጥ ተከትሎ በ57 የአፍሪካ ሀገራት ላይ የታሪፍ ጭማሪ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትቷል። የአጎዋ ተጠቃሚ ሀገራትም ቢሆኑ ከተጨማሪው የ10 በመቶ ታሪፍ ጫና ማምለጥ አልቻሉም ተብሏል። ከዚህ በተጨማሪ በቀይ ባህር አካባቢ ያለው አለመረጋጋት አፍሪካ የራሷን የውስጥ ንግድ ትስስር እንድታጠናክር አስገዳጅ ሁኔታን መፍጠሩን የታወቀው ምንም እንኳን የአፍሪካ አጠቃላይ የዓለም አቀፍ ንግድ ድርሻ አሁንም ዝቅተኛ ቢሆንም በ2025 የአፍሪካ የውስጥ የእርስ በርስ ንግድ በ5.4 በመቶ በማደግ ወደ 213.8 ቢሊዮን ዶላር ከፍ ማለቱ ተመዝግበዋል። ለዚህ እድገት ኢትዮጵያ፣ ዩጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያ እና ደቡብ አፍሪካ ግንባር ቀደም ሚናን ተጫውተዋል። ሪፖርቱ አክሎም የአፍሪካ ሀገራት አሁን ላይ ከገጠማቸው የታሪፍ ጫና፣ የውጭ ምንዛሪ እጥረትና የውጭ ተጽዕኖ ለማምለጥ ንግዳቸውን ይበልጥ ወደ ብሪክስ ሀገራት ማለትም ወደ ቻይና፣ ህንድ፣ ብራዚል እና የተባበሩት አረብ ኤምሬትስ በማዞር አማራጭ ገበያዎችን መፍጠር እንዳለባቸው አጥብቆ መክረዋል። በሌላ መረጃ ደግሞ የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት መስጠቱንና ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት የሥራ አፈጻጸም ግምገማውን ያካሄደ ሲሆን በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች ማሰራጨት መቻሉን ይፋ አድርገዋል። የሁሉንም ዳይሬክቶሬቶች የበጀት ዓመቱን የሥራ ክንውን ሪፖርት ያቀረበው ተቋሙ በተመዘገቡት አበይት ስኬቶችና በቀጣይ አቅጣጫዎች ላይ ሰፊ ውይይት አድርጓል። በግምገማ መድረኩ ላይ ይፋ እንደተደረገው ከቪዛ አገልግሎት ጋር በተያያዘ በበጀት ዓመቱ 1,046,000 በላይ ቪዛዎች ለተገልጋዮች ተሰጠዋል። ከዚህ በተጨማሪ 32,000 በላይ የትውልደ ኢትዮጵያውያን መታወቂያ ቢጫ ካርድ እንዲሁም ደግሞ 21,000 በላይ ጊዜያዊና ቋሚ የመኖሪያ ፈቃዶች ተሰጠዋል። ተቋሙ ከነዚህ ዘርፈ ብዙ አገልግሎቶች በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ከፍተኛ ስኬት ማስመዝገቡ ተገልጿል። በአየርና በየብስ ድንበሮች ዓለም አቀፍ ደረጃውን በጠበቀ መልኩ ለ7 ሚሊዮን በላይ ገቢና ወጪ መንገደኞች የጉዞ ሰነድ አገልግሎት የተሰጠ ሲሆን ከሲቪል ምዝገባ አገልግሎት ጋር በተያያዘም ከ6 ሚሊዮን በላይ የልደትና ሌሎች ወሳኝ ኩነቶች ምዝገባ በተሳካ ሁኔታ ተከናውነዋል። ህገወጥነትንና የማጭበርበር ተግባራትን ከመከላከል አንጻርም ሰፊ የቁጥጥር ስራዎች ተሰርተዋል። በዚህም መሰረት በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ የተገኙ 433 የውጭ ሀገር ዜጎችና 4450 ኢትዮጵያውያን ተይዘው ህጋዊ ተጠያቂ
ተጠያቂነት እንዲሰፍንባቸው ተደርገዋል። በተጨማሪም 21 ግለሰቦች በህገወጥ ደላላነት፣ 174 ግለሰቦች ደግሞ ኦንላይን የአስቸኳይ ፓስፖርት ምዝገባን በህገወጥ መንገድ ሲሞሉ እጅ ከፍንጅ በመያዛቸው ህጋዊ እርምጃ የተወሰደባቸው ሲሆን ከጉዳዩ ጋር በተያያዘ 24 የንግድ ቤቶች እንዲታሸጉ ተደርገዋል። የፓስፖርት አገልግሎት ተደራሽነትን ለማስፋፋት ከተደረጉ ጥረቶች መካከል ከነባር 12 ቅርንጫፎች በተጨማሪ 11 የክልል ቅርንጫፎችና በአዲስ አበባ 2 ተጨማሪ ቅርንጫፎች ተከፍተው በአጠቃላይ በ23 የኢሚግሬሽን ቅርንጫፎች የኢፓስፖርት አገልግሎት መሰጠት ተጀምሯል። በመሶብ የአንድ ማዕከል አገልግሎት አማካኝነትም ተገልጋዮች በአቅራቢያቸው ፈጣን አገልግሎት እንዲያገኙ እየተደረገ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት በበጀት ዓመቱ የተመዘገበው አፈጻጸም ካለፈው ዓመት ጋር ሲነጻጸር በሁሉም የአገልግሎትና የቁጥጥር ዘርፎች የላቀ መሆኑን ገልጸዋል። ዋና ዳይሬክተሯ አክለውም ተቋሙ ይጠቀምበት የነበረውን አሮጌ የቴክኖሎጂ ሲስተም ሙሉ በሙሉ በማቆም በዋናው ቢሮና በሁሉም ቅርንጫፎች አዲስ የዲጂታል ኔትወርክ ዝርጋታ በማጠናቀቅ ወደ አዲስ የዲጂታል ሲስተም መሻገሩ ለዚህ ስኬት ትልቅ አቅም መፍጠሩን አስረድተዋል። አሰራሮችን ሙሉ በሙሉ ዲጂታላይዝ ማድረግ የአመራሩና የባለሙያው ቁርጠኝነት፣ የሰው ኃይል ማሟላትና ቀጣይነት ያለው የአቅም ግንባታ ስልጠናዎች ለተመዘገበው ውጤት ዋና መሰረቶች መሆናቸው በመድረኩ ተጠቁመዋል። ተቋሙ የ2018 በጀት ዓመት እቅድ አፈጻጸሙን ከመገምገም ባለፈም የቀጣዩን የ2019 በጀት ዓመት እቅድ ላይ በሰፊው ተወያይቶ አጽድቋል።